እነገሌ ላጠፋ ነው አለኝ። በአካባቢው ፖለቲካ ምናምን ስም ጠርቶ ምናልባትም ያው የሚሆነው ስለማይታወቅ አማራ ላጠፋ ነው አለ። ምስጢሩ ነው እንዳይቀር። ለምን አፉን አውጥቶ እንደዚህ አማራ ላጠፋ ነው ብሎ እንደዚህ ነገረ? አዎ እያፈረስኩ ነው አለ። አብይ በበዓለ ሲመቱ ላይ ብዙ ሀተታ ከተናገረ በኋላ አንድ ቁም ነገር ተናግሮ ነበር። ያ ቁም ነገር ምንድነው? እንደዚህ ፊት ለፊታችሁ እንደሚቆም እናቴ በ7 ዓመቴ ነግራኝ ነበር አለ። እሱ ቁልፍ ጉዳይ ነበር። ሌላው ሀተታ ነው እና እሱን ክሪቲካሊ ማየት ነበረብኝ። ያዩ ሰዎች ነበሩ። that was my failure። ንጉሳዊ ስርዓት ነው የሚመሰርተው አለ። ዲሞክራሲ የሚባል ነገር ከዚህ በኋላ የለም። ፍትህ ምናምን ህግ ምናምን የሚባለው ነገር በእግዚአብሔር የተሾመ ሰው ተጠያቂነት የለበትም። ባይዘው ፈጣሪ ነው ይሄን ቦታ የሰጠኝ። ይሄን ደግሞ ቀደም ብላ አይታ እናቴ ነግራኛለች አለ እና እሱን ማየት ነበረብኝ። ትግል ምናምን የሚባለው ነገር ይሄ ኢትዮጵያ ህዝብ ታገለ፣ ኦሮሞ ህዝብ ታገለ፣ ኦሮሞ ጥያቄ፣ አማራ ህዝብ ጥያቄ የሚባል ነገርም የለም። ይሄ ሹመት፣ ይሄ ስልጣን የህዝብ የሚባልም ነገር የለም። ስልጣን እኔ ነው። ይሄ ሳልወለድ በፊት የታጨውበት ነው። ይሄ ፈጣሪ ዲዛይን ነው ያደረገው። ትግል የሚባል ነገር ብትታገሉ ባትታገሉ ምንም ነገር አይሆንም የሚል ነበረው። ወደፊት የሚሰራው ደግሞ ተጠያቂነት የለብኝም እኔ ንጉስ ነኝ አለ። እሱን ማየት ነበረብን። ክሪቲካሊ አላየሁም። እሱ ያው በኋላ ነው እነዚህ አማራዎች ሰላም ሚኒስቴር ካልሰጠህን እያሉኝ ነው። ስለዚህ ነፍሱን አጥፍቼ ሊሰጣቸው ነው ለድርጅቱ፣ ለሰላም ሚኒስቴር፣ ለሚኒስትሪው ተጠሪ የሆኑ ሁሉንም አውጥቼ ወስጃለሁ። ብቻውን አቁሜያለሁ። እንዳያችሁት ለብናልፍ ሰጥቻለሁ። ሰጥቷል። ያን ስጡ ስላለ ሰጥቻለሁ። ከዚህ በኋላ ሰላም ሚኒስቴር ዜሮ ስለሆነ ሰላም ሚኒስቴር ዜሮ ነው። 2 ቢሊዮን ብር ደግሞ ተመድቦለታል ለዚህ ዜሮ ተቋም። ከዛ ምን አረገ? 28 ላይ ሰላም ሚኒስቴር ላይ መደበኝ። ሰላም ሚኒስቴር ዜሮ ነው ብሎ ነግሮኛል። ከዛ በኋላ ግን የሰላም ሚኒስቴር ሚኒስትር ዴታ ነው ያለኝ። ይሄ ለኔ ትርጉም ነበረው። ምን ማለቱ ነው? ሊቀበል ሊተው የሚል ነበር። እሱ የሚፈልገው ምንድነው የሚለውን ገመገምኩ። አኩርፌ እንዲወጣ ነው የሚፈልገው እሱ። አኩርፌ አልወጣም፣ እቀጥላለሁ፣ እቀበላለሁ። እዛ ሆኜ ግን ለወከልኩት ህዝብ ድምጽ መሆኔን እቀጥላለሁ ብዬ ወስኜ ቀጠልኩ። ከዛ በኋላ የከረዩ አባገዳዎች ግድያ መጣ። ያን ግድያ ራሳቸው ፈጽሞ ግን ኦነግ ሸኔ የፈጸመ ያሉ መረጃ ነበረኝ። በመረጃው ላይ ተመስርቼ ይሄ ትክክል አይደለም የፈጸመው መንግስት ነው የሚለውን አጋለጥኩ። ይሄ ግርግር ፈጠረ። በግርግሩ ተገናኘን። ጠራኝ ማለት ነው። ፈልጌ ያልቻልኩት ፈልጋለሁ ብዬ ያልቻልኩት ይሄን ሳረግ ደግሞ ጠራኝ እና ቅድም ያነሳውልህን አነሳለኝ። አሁን ደግሞ የበለጠ የተረዳሁት ለዚህ ህዝብ መከራ፣ ለዚህ ህዝብ ሰቆቃ ምንም ደንታ እንደሌለው ገባኝ። ክልሉ ላይ ያለው መከራ እሱ ሳያውቅ እንደሆነ ነበር ይረዳ የነበረው። አሁን ከዛ በኋላ ሁሉም ነገር በሱ እውቅና እንደሆነ ገባኝ። ሰላም እንዳይኖር የሚፈልገው እሱ እንደሆነ፣ ሌብነት እንዲንሰራፋ፣ ፍትህ እንዲዛባ የሚፈልገው ራሱ እሱ እንደሆነ ገባኝ። ያንን በፖሊሲ አውጥቶ እያደረገው እንደሆነ ግን አሁን እኔ ይገባኛል ማለት። እሱ የማያውቀው ኦሮሚያ ላይ የሆነ ወንጀል የለም። ሐምሌ 2014 መጣ። ያኔ ደግሞ ማይክ ተዘጋብኝ። ጨፌ ላይ ማይክ ሲዘጋብኝ ያው ማለት የነበረብኝን ያሰብኩትን በጽሁፍ ለቀቅኩ እና በኋላ ከሚዲያዎችም ጋር
የነበረውን የማፊያነት አካሄድ በግልጽ ተናገርኩ። እሱም ግርግር ፈጠረ እና ታሞ ነበር። እሱ ዱባይ ሄዶ ከዱባይ እንደመጣ ማንንም ሳያገኝ እኔን አገኘ ጠርቶ ያው የተወሰኑ ነገሮችን አነሳልኝ። ለምንድነው አንተ ከጠላት ጋር የምትደዋወለው አለኝ። ቹቹ አለባቸው የሚባል የአማራ ብልጽግና ጽህፈት ቤት የነበረ ነው። ብልጽግና ጽህፈት ቤት የኮሙኒኬሽን በኔ ሌቨል የነበረ ሰው ነው፣ እንተዋወቃለን። እኔ ሲናገርና ስጽፍ ይሄ እኮ እኛ ጋርም እንደዚህ ነው፣ ማፊያ አገር ወረዋል፣ እናንተ ጋር ብቻ አይደለም ብሎ ደውሎ ተነጋገረ። የጻፍነው ሌላ ነው፣ እየሆነ ያለው ሌላ ነው። ማፊያ አገር ወስዷል። ብልጽግና ቀርቶ ወደ ጉልጽቅልና እያመራን ነው የሚል ተነጋገረን። ይሄ ተቀድቷል። የሱ ስልክ ተጠልፎ ነበር መሰለኝ ወይም የኔ ተጠልፎ አላቅም። እና ይሄንን ሰምቷል፣ መረጃ አለው። እና ለምን እንደዚህ ለቹቹ አለባቸው ለጠላት ለምን ትደውላለህ? ይሄ ምን ማለት ነው? ጠላት ማን ነው? እነ ገሌ ላጠፋ ነው አለኝ። በአካባቢው ፖለቲካ ምናምን ስም ጠርቶ ምናልባትም ያው የሚሆነው ስለማይታወቅ አማራን ላጠፋ ነው አለ። ምስጢሩ ነው እንዳይቀር። ለምን አፉን አውጥቶ እንደዚህ አማራን ላጠፋ ነው ብሎ እንደዚህ ነገረ? አዎ እያፈረስኩ ነው አለ። እንዴ እኔ እኮ እየጠየቅኩ ያለሁት ኦሮሞ ህዝብ ነፃነት እንዲያገኝ፣ ፍትህ እንዲያገኝ፣ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልታገልኩም፣ አልፈልግም አልኩት። እንደዚህ አይነት ነገር አይደለም አልኩት። ጥያቄ ደነገጠ። ይሄን ከዚህ በኋላ እኔ ጥያቄ ጠየቅኩ። ያው እኔ ጥበቃ ምናምን ተወስዶ ስለነበር 2010 ላይ ሰኔ አካባቢ ሰኔ መጀመሪያ አካባቢ እነ ምልኬሳም የነበሩበት በርካታ ሰዎች ጠርተውን ጠላት የሚባል በሙሉ ከኛ በላይ ታየን መግደል ይፈልጋሉ አለ። ስለዚህ ጥበቃ ይደረግለታል። ከዛ በመነሳት 7 ጥበቃ ተመደበልኝ። 5 ቤት የሚጠብቅ 2 ከኔ ጋር የሚንቀሳቀስ። ግን ምን ሆኗል? ጥበቃ ተነሳ ማለት ነው። ያልኩት ምንም ነገር አይደለም፣ የጻፍነው ይተግበር ነው። ተጠያቂነት መኖር አለበት ብለናል፣ ቃል ገብተናል። ያጠፋ ይጠየቅ ነው። ህዝብ ደግሞ ዋጋ የከፈለው ለነፃነት ነው፣ ዋጋ የከፈለው ለልማት ነው፣ ዋጋ የከፈለው ለፍትህ ነው፣ ለእኩልነት ነው። ይሄ መረጋገጥ አለበት አልኩ። ሌላ አላልኩም። እኔ ግጭታችን እዚህ ነው። ይሄንን በማንሳቴ ጥበቃዬ እንዲነሳ ተደረገ ማለት ነው። ጥበቃዬ ተነስቷል። ደግሞ የደህንነት ስጋት እንዳለብኝ ታውቃለህ፣ ለኔም ነግረኸኛል በዚህ ጊዜ። ሰው እንኳን ቢያጥራችሁ ጠመንጃ ለምን አትሰጡኝም? መሳሪያ ለምን አትሰጡኝም? ራሴን እንዲጠብቅ ለፌደራል ፖሊስ ንገርልኝ አልኩ። እኛ አንገልህም፣ የሌሎች ግን አያገባንም ማለት ነው። ይሄን ኮንክሉዥን ምን አስመጣው? ጠላት ማን ነው አልኩት። እገሌን አጠፋለሁ ሲል ይሄ የኔ ጥያቄ አይደለም አልፈልግም አልኩት። ስለዚህ መጠበቅ የለብህም መሞት አለብህ አለ።